አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት ዋላችሁልኝ? እንዴት ሳመሻችሁ? ደህና ናችሁ ወይ? ጠፍቻለሁ። ያው ትላንትና ማታ እየተገናኘን ነው ማለት ነው እና ይመቻችልኝ ብሎ ነበረ ውዶቼ። ዙረት ሂደን ነበር። እንግዲህ በዓል ነው እንደሚታወቀው፣ ትላንት ኢድ ነበርና ዙረት ላይ እንደነበርኩ አሳውቂያችሁ ነበር። እዛ ደግሞ ኔትወርክ በጣም እያዛገኝ ነበርና ሀይሚዬና ብሩኬን ራሱ ግማሽ ሲያሳየኝ ግማሽ እምቢ ሲለኝ ምናምን ነበርና ግን ተከታትያቸዋለሁ ማለት ነው። ከዛ ደግሞ ስንመለስ መንገድ ላይ ዋይፋይ ምናምን ስልኬ ላይ ስለሌለ አቋርጫቸው ምናምን ከዛ ከተመለስን በኋላ ነው ላይቭ ላይ ገብቼ ስከታተላቸው የነበረው ሀይሚዬና ብሩኬ ማለት ነው። አሪፍ ምሽት ነበረ፣ ደስ የሚል ምሽት ነበረ። እና ያው እንግዲህ ብሽብሽ ያድርጋችኋቸዋል የጨረቃ ፋሚሊ። ታኮራላችሁ፣ ሁልጊዜም ታኮራላችሁና ሁልጊዜም እንዳኮራችኋቸው ነው ልጆቻችሁን፣ እህቶቻችንን፣ ወንድሞቻችንን ሀይሚዬና ብሩኬን ማለት ነው። ጨረቃዎቻችንን ሁሌም እንዳኮራችሁ ነውና በወጣ ይተካላችሁ። በጣም ደስ ብሎኛል። እነሱም በጣም ደስተኛ ነበሩ ምናምንና በመሀል አንዳንድ እየተዛዛጉ ምናምን ነበረ። ቤት ታየው ምናምን እየገባች ሌሎችም እንደዚሁ እየገቡ ምናምን ደስ ይል ነበር። ብቻና አሪፍ ምሽት ነበረ። በጣም ደስ ብሎኛል። በዚሁ አጋጣሚ ያስተላለፉትን መግቢያ ላይ ሰምታችኋል። ቲጂ ጠንበለሏ እንግዲህ ሰሞኑን ጠፍታለች ቲክታክ ላይና ባለፈው በግምጃዬ ምናምን በሀቢባ ምናምን የተነሳ መሰለኝ ባልሳሳት እና እሷ ጋር ነበር የተነጋገረችው እና እንግዲህ በዛ ምክንያት ይመስለኛል ጠፋ ያለችው። ምክንያቱም በደንብ ባላቅም ግን አይ ቲንክ ሲመስለኝ እንደዛ ነው እና ምክንያቱም ሸር እየተደረገ ምናምን አይቼ ስለነበር ማለት ነው። ቲጂ ጠንበለሏ ተመለሺ፣ ተናፍቀሻል። በጣም የዋህና ምርጥ ሰው እንደሆንሽ እናውቃለን። የጨረቃዎች እናትም ነሽ። ጨረቃዎቻችንም ደብሯቸዋል አንቺ ስለሌለሽ ምናምንና እነሱ መልእክታቸውን አስቀምጠዋል። አትጣሉ፣ ከማንም ጋር አትጣሉ፣ እሷን ደግሞ አታስከፉብን እናታችንን ምናምን ነገር ብለዋልና ያው ሀይሚዬና ብሩኬ በምን ምክንያት እንደሆነ አላወቁትም። ዝም ብለው ግን ያው እንደተለመደው የእርስ በርስ መስሏቸው መልእክታቸውን ዞሮ ዞሮ አስቀምጠዋል ማለት ነው። ስለዚህ ቲጂዬ ልጆችሽም ናፍቀውሻል፣ ነይ ቶሎ እና ማለት በቃ ሶሻል ሚዲያ ላይ ያለ ነው ትነጋገራላችሁ ምናምን ባላየ አንዳንድ ነገሮችን ንቀን እንተው ሲባል አንሰማም ብዙ ጊዜ ቲክቶክ ላይ ምናምን ማለት ነው። ለምን ተነካው አይነት ነገር እልክ ምናምን ስላለ እልክ ሲገባባ ደግሞ ሰው አንዱን እንትን ሲል በቃ ያ ነገር እየገነነ ምናምን ይሄድና ይስፋፋል ማለት ነው። ግን አንዳችን ንቀን ብንተው ኑሮ ይሄ ሁሉ ባልመጣ ነበርና አንዳንድ ነገሮችን ስናይ በቃ ባላየ ንቀን እንተው። ምክንያቱም ሀይሚዬና ብሩኬ ላይ ምንም የሚቀንስባቸው ነገር የለም። እነሱ ሰላም ናቸው፣ ፍቅር ናቸው። ሁሌም ወደፊት ኢንሻአላህ በቃ ሁልጊዜም ዱአችን ነው። እነሱም ትናንትና መጨረሻ ላይ ራሱ መልእክት አስቀምጠው ነበርና ጸሎታችሁ ዱአችሁ አይለየን እኛም እንጸልያለን እያሉ ነበርና ያ ማለት ምንድነው ውዶቼ? ማለት በቃ የሶሻል ሚዲያ ሰው ሆናችሁ ታዋቂ ሰው ሆናችሁ ፍቅር ስትጀምሩ ምናምን ላይክ ብዙ ከዚህ በፊት የተለመደው ማለት ነው ጥላት ምናምን ይመጣል። ያው ጥላት አይጠፋም ዞሮ ዞሮ ገባችሁ አይደለና እሱ ነገር ስላለ በፊትም ፈጣሪ ለዚህ አብቅቷቸዋል። አሁንም ደግሞ ከዚህ በላይ ጠንክረው በርትተውልን ትልቅ ደረጃ ላይ ይደርሱልናል ኢንሻአላህና በቃ አላደል ላይክ የሆነ ነገር ሶሻል ሚዲያ ላይ ስታዩ ያን ነገር ማጋነን በቃ የሆነ ነገር ያንን ይዛችሁ ለምን ምናምን ብላችሁ እልክ ከነሱ ጋር መጋባት ሳይሆን የተሻለ ሆናችሁ መገኘት እንዴት ነው አላደለ? ጨረቃዎቻችን ጋር ምንም የሚጎድል ነገር የሚፈጠር ነገር ስንት ነገር ተብለው ብዙ ነገሮችን አሸንፈው የመጡ ልጆች ናቸው። ልብ ለልብ ስለተንትን ስላሉ ብቻ ማለት ነው ስለተገናኙ እና አሁን ደግሞ ሞርዛን ፍቅራቸውን ተገላልጸው ደስ በሚል ሁኔታ እየመጡልን ነው። ወደፊትም ኢንሻአላህ ብዙ ነገሮችን አሸንፈው ትልቅ ደረጃ ላይ ይደርሳሉ። በብዙ ውጣ ውረድ ያለፈ ሰው መጨረሻው ያማረ ነው የሚሆነው ውዶቼ። ምክንያቱም በቃ ላይክ አዲስ አይደለም፣ ለሁሉም ነገር አዲስ አይደለም እና ችግሮችን ለመጋፈጥ ምናምን ነገሮችን ሁሉ እንትን ለማለት አዲስ ስላልሆነ በቃ ትልቅ ደረጃ ጥሩ ደረጃ ላይ ነው የሚደርሰው ማለት ነውና ምንም ቢባል ሀይሚዬና ብሩኬ ላይ
ምንም እንትን የሚልባችሁ ነገር የለምና እልክ ተጋብታችሁ ነገሮችን ከማስፋፋት ይልቅ ንቃችሁ መተውና የምትወዷቸውን ጨረቃዎቻችንን ይዛችሁ ብቻ ወደፊት መጓዝ ነው ያለባችሁ ማለት ነውና ቲጂዬ ደግሞ ያው ነይ ቶሎ ማለት ነው። አይ ቲንክ ዛሬ መልእክት አስቀምጣለች ይመስለኛል በውስጥም ያው ሪከርድ ምናምን አድርጌላታለሁኝ። ብዙ ሰው ያው ሪከርድ ያደርግላታል እና ነይ ቶሎ ወደ ሶሻል ሚዲያ ማለት ነው መልእክቴ ነው። ቀን ስላልመጣሁ ነው ውዶቼ። ዛሬም ዙረት ሂጄ ነበርና እኔ የሚገርማችሁ ሰፈሬ ያው ቻርጃ ነው ማለት ነው እና ዱባይ ነው የምኖረው። ቻርጃ ነው። ከቻርጃ ራስ አልኬማ የሚባለውን ታውቁት ከሆነ ያው ብዙ ጊዜ ዱባይ የምትገኙ ልጆች ታውቁታላችሁ። ራስ አልኬማ የሚባለው ጋር ሄደን በቃ ውለን ምናምን ነው የመጣ ነውና ድክም ብሎኝ ከዛ በቃ ቪዲዮ ምናምን ለመስራት ሁሉ እንትን ብሎኝ ነበርና ገና ምሽት ነው ራሱ የገባ ነው ማለት ነው። ግን ሀይሚዬና ብሩኬን ፍቅ ብለውኝ ርጭ ስገባ የሉም አልመጡምና ያው ትናንትና አምሽተው ስለነበረ የተኙት ሜቢ ለዛ ነው እንግዲህ ቪዲዮም ዘግየት ያለው ማለት ነው። መረዳት አለብን አንዳንዴ ብዬ አስባለሁ። በእርግጥ እኔም ኮሜንት ላይ ሰዓት ይከበርልን ጨረቃዎች ምናምን ብዬ ኮምቻለሁ። ግን ብዙ ሰው ሰዓት ይከበር እያለ እንግዲህ አጨናንቋቸዋል። አንዳንዴ ያጋጥማል ውዶቼ እና እንረዳቸው፣ ወላሂ እንረዳቸው። አንዳንዴ በቃ ጭንቅንቅ አናደርጋቸው። በቃ ሁል ጊዜ የሆነ እንትን ሲባል ከኔው ጀምሮ ማለት ነው። በቃ አንዳንዴ አስባለሁ በቃ እንዴ እነሱ ብዙ ጊዜ ሁሌ ቪዲዮ ለኛ ለማድረስ ይመጣሉ። በቃ ላይክ የኛንም እንትን ስለሚያውቁት ማለት ነው እንደዚህ እንደምንናፍቃቸው ምናምን ስለሚያውቁ በተቻላቸው አቅም ቀን በቀን ወደኛ ለመምጣት ያስባሉ ማለት ነው። እየሰሩም ነው። ገባችሁ? ግን ደግሞ እንደዚህ ዘግየት ሲሉ አልፎ አልፎ አናጨናንቃቸው። በቃ ኖርማል ነው፣ ያጋጥማል። ስለዚህ ብዙ ባናጨናንቃቸው ባይ ነኝ። እኔም ከዚህ በኋላ ከስንት አንድ ቀን የሚፈጠር ነገር ከሆነ እንትን አልልም ማለት ነው። ለምን ሰዓት ይከበር ብዬ እንትን አልልም። ግን ያው እንዳይደጋገም ምናምን ነው እንጂ ኖርማል ነው ማለት ነው። እና ከዚህ አልፋችሁ ደግሞ ካሜራማኑ የምትናገሩ አላችሁ። በቃ አንተ ምንድነው ችግርህ ምናምን እንደው ወረታው በፈጠራችሁ በቃ ነገሮችን የሆነ ዘለን የሆነ ነገር ሰው ግን ምን ሆኖ ነው ባለ ነገር ነው ያለው። በቃ አረ በፈጣሪ እስኪ ሰላም ሆኑ በእናታችሁ፣ ፍቅር አንድነት ስበኩ። የምሬን ነውና ካሜራማኑም ደግሞ ብዙ ስራ አለበት እኮ ወዶቼ። ይሄ ዝም ብሎ በደቂቃ ምናምን የሚሰራ ነገር አይደለም። ኤዲት ተደርጎ ምናምን የሰሩት ደግሞ ከመሼ ከሆነ ቪዲዮ ደግሞ ያንን ተቀብሎ ምናምን ሌላም ስራ ይኖረዋል ምናምን። ገባችሁ? ይሄ ካሜራማንና ኤዲት የሚያደርጉ ሰዎች አንድ ናቸው እና ማለት ስራ ይበዛባቸዋል እንደዚህ አይነት ሰዎች። ስለዚህ የሆነ የሰውን እንትን አንዳንዴ እንረዳ። በቃ የሆነ አናጨናንቅ። ሁሌ በቃ በፈለግነው ብቻ እንዲገኙ አንጠብቅ። ገባችሁ? እንረዳ። በቃ የሰውን አንዳንዴ እንትን እንረዳ። ከዛ በተረፈ ደግሞ ሀይሚዬ የኔ ቆንጆ ከመከታው ጋር ከሚፍታህ ጋር ሆና እንግዲህ ጫቷን ይዛ ብቅ ብላ ደግሞ ንግግሯ እያሳቀኝ ነበርና የድሬ ሰው መስላትን አንተና ማምሮባት በሽቲ ያምሮባታል። ማሻአላ ሁሉ ነገር ብለብስ ያምሮባታል ሀይሚዬ። ሞር ደግሞ ሽቲ ሀበሻ ቀሚስ ምናምን በጣም ነው የሚያምርባት ማሻአላና ብሩኬም ቀሚስ እንድትለብስ ይፈልጋል ብዙ ጊዜና እና የሚያማምሩ ቀሚስ ነው እሱ ራሱ የሚገዛላት። ምርጫ ይችልበታል ብዙ ጊዜና ምርጫውን አይታችኋል አይደለ? ከዚህ በፊት የሚያማምር ቀሚስ ነበር ሲገዛላት የነበረውና ይመሽሽ ሀይሚዬ የኔ ቆንጆ። የለበሰችውን ብለብስ ሲጀመር ያምርባታል እሷ። እና እንግዲህ ስለ ጫትም አንዳንድ ነገር ብለው ነበር ከሚፍታህ መከታው ጋር። ግን ምርቃና ነው ጭለላ ነው እያለ ነበር ብሩኬ ራሱ። ያስብላል አይደለ? ቆይ ግን ጫት ያመረቅናል ነው ያጨልላል ነው አለ። እነሱ ከምርቃናው አለፍ ብለዋል፣ ወደ መጨለሉ ምናምን ሄደዋል አይደል? ይመቻችሁ ብቻ፣ ዘና ታደርጋላችሁ። ትምህርትም አለው ወላሂ። በዚህ ሰዓት እኮ ሁሉም ወጣት የተለከፈበት በዚህ ጫት የተባለ የምር በተለይ ወደኛ ወደ ወሎ ምናምን አካባቢ በቃ ወጣቱ ጫት ተለክፏል። የምሬን ነውና ጫት ምንም አይሰራም፣ በሽታ ነው። በቃ የውስጣችን ይሄ ምንድነው በሽታ የሚከላከሉ ነጭ ደም ሴል ነው የሚባሉት። ምንድነው የሚባለው? ኖ ነጭ ደም ሴል አይደለም ለካ። ይሄ እንትናችን አሉ አይደለ በሽታ እንዲከላከሉልን የሚያደርጉት የሉም እነሱ ባዮሎጂ ተምሬ ነበር። ወይኔ 20 ረሳሁት።
እነሱ እንትን እንዲዳከሙ ያደርጋል ምናምን በቃ ብዙ ነገር ብቻ እነሱ ከተዳከሙ ደግሞ ለበሽታ የመጋለጥ እድላችን ሰፊ ይሆናል ማለት ነው ውዶቼና ለብዙ ነገር ነው የሚዳርገው ለኩላሊት በሽታ ለጨጓራ ለብዙ ነገር ውዶቼና በቃ ስሜታችንን ሁሉ ነው የሚገለውና የሚያስጠላ ነገር ነው ጫት ማለትና ምንም አይሰራም እና ወጣቶች ጫትን መፍትሄ አታድርጉ ምርጫ አታድርጉ መጠጥን ምርጫ አታድርጉ ሺሻ ምናምን እንደዚህ ነገሮች የምር በቃ ወጣትነታችሁን ጊዜያችሁን ሁሉ ነው የሚያበላሽባችሁ ማለት ነው እድሜያችሁን ነው የሚያሳጥረውና በእንደዚህ አይነት ነገር የተለከፋችሁ ኢቭን ሴት ሆናችሁ ራሱ የምትቀሟላችሁ በቃ አይደለ ይሄ ላይክ ሃይሚዬ እንደምትለው ፈታን በል ምናምን በቃ ምንድነው መጨናነቅ ምናምን እያሉ ሁሉ ወደ ሱስ የገባሉ ማለት ነው እንደዚህ እያሉና ደስ አይልም የምሬን ነውና በጣም ሁሉ ነገራችሁ ነው እድሜያችሁን ወጣትነታችሁን ጊዜያችሁን ነው የምታባክኑት በዚህ ነገር ማለት ነውና ትልቅ ትምህርት ነው በተለይ በዚህ ጊዜ በቃ የበዛበት እንትን ስለሆነ ጊዜውን የጠበቀ ነገር ነው ደስ ይላል የኛ አስተማሪዎች ሃይሚዬና ብሩኬ መከታው ይመቻችሁ እና አንዳንድ ልጆች ደግሞ ብሩኬ ሸር ባደረገው ሶስተኛ ሰው ምናምን እያላችሁ ደግሞ ሚፍታህንም የምትናገሩ አላችሁ እንደው ምን ጉር ናችሁ እንደው ምን ጉር ናችሁ ውዶቼ እንዴ ጭራሽ ልጆቹን እኮ በቃ አረ በፈጣሪ በቃ ፍቱ ምንድነው ፍላጎታችሁ እናንተ ሲጀመር ማን ነው ሚፍታህ ወንድማቸው ነው ምርጥ ወንድማቸው ነው እንዴ የፈለጉት ጋር ይስሩ በቃ ምንድነው እንደዚህ በጣም አበዛችሁት የምሬ ነው አበዛችሁትና ሚፍታህን ደግሞ ጭራሽ ሶስተኛ ወገን ምናምን እያላችሁ ትጀጀላላችሁ እንዴ ምን እሺ ነው እንዴ ፈለጉት ጋር ይስሩ በቃ ብቻቸውን እየመጡ እየሰሩልና ነው ወንድሞቻቸው ጋር እዛው አጠገባቸው ጓደኞቻቸው ጋርም እየመጡ ይስሩ ምን እሺ ነው ሲጀመር እሱ ትንሽ ሰብስክራይብ ነው የቀረውና ባካችሁ ሰብስክራይብ ያላረጋችሁ 200 ሺህ እናስገባው ሰብስክራይብ ያረጋችሁ ማለት ነው ትናንት በሱ ቤት መጡ ዛሬ ደግሞ በሃይሚዬ ቤት መጡ ነገም በብሩኬ ቤት ይምጡ ምን አገባችሁ እናንተ ስራ እኮ ነው የያዙት እነሱ ምንድነው እናንተ ምንድነው ፍላጎታችሁ አንዳንዴማ አታብዙት በጣም የምሬን ነውና ይሄ ሌላ ነገር ምናምን ሌላ የሆነ ባዳ ምናምን ሲሆን ነው እንጂ ይሄ ልጅ አብራቸው የሚኖር ወንድማቸው እኮ ነው ምንድነው የምትጃጃሉት እና ወዶቼ ለማንኛውም ሃይሚዬና ብሩኬ በጣም ተናፍቃችሁ ነበረ እኔ ራሱ ናፍቀውኝ የምሬን ነው ናፍቀውኝ ማለት ነው ዛሬ ቀኑ ሙሉ ቤት ስላልዋልኩኝ ፍሪ ዋይፋይ የሚገርማችሁ ሞል ገብቼ ፍሪ ዋይፋይ ኮንታክት አድርጌ ዋይፋዩ ግጥም ብሎ ግን አልሰራልኝ አለ እምቢ አለኝ ኮንታክት አድርጌው ነበር ማለት ነው ግን እምቢ አለኝ ማለት ነው ወይ መለከፍ ኔት እኮ ከሌለ ማለት ነው ስልኬ በቃ ምንም ስልክ አይመስለኝም ባዶ ቀፎ የታቀፍኩ ነው የሚመስለኝ ባዶ ቀፎ በሉት በቃ እና ይመቻችሁ ሃይሚዬና ብሩኬ ለማንኛውም ፍፄ ደግሞ እያሳቀኝ ነበር ዛሬ መጨረሻ ላይ ያብሳላት እኮ አድርገው በመጥበሻ ሄደችና ምን አስባችሁ አሪፍ ስራ ነው ይመቻችሁ ስሩ የምሬን ነው እንደዚህ ከጨረቃዎቻችን ጋር አትነካኩብን እንጂ ስሩ ይመቻችሁ እና ፏበሉ መልካም ምሽት ይሁንላችሁ እንወዳችኋለን ጨረቃዎቻችን ባይ ባይ